ጋይስ እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። እኔ የምላችሁ የሩታ መነጽርና ይሄ ካናዳ መቼ ነው የሚቀርን? ይሄ መነጽር መቼ ነው የሚወልቀው? ኦ ማይ ጋድ! ዛሬም ሲታረቁ እንደ በእንትናይንሽ አታዩም? ይሄ ካናዳና ይሄ መነጽር የሚወልቅበት ቀን ነው እኔማ የናፈቀኝ። ለማንኛውም ሁለቱ ሰዎች ታርቀዋል፣ ግን ደግሞ እሄዳለሁ። አያችሁ፣ ለዚህ እኮ ነው ሴቶች ገንዘብ ካየን ማለት ነው በጣም ስግብግቦች ነን። እውነት ለመናገር ፍቅራችን መስዋዕት እናደርጋለን እና ታዲያ ከልቧ ከታረቀች ለምንድን ነው ካናዳ የምትሄደው? እኔ እኮ ግራ ገባኝ። ከልቧ ከሆነ እንደው ቢደባብዛት ተራ ወይም ፍንክች እኔማ ሌላ ነገር ሊፈጠር ነው ብዬ ደነገዝኩ። ልጆች ተነፋፍቀው ሰንብተው ወይ ፍንክች አጅሬ በቃ ምንም ዞር ብላ ልታየው አልቻለችም። እንደው አባቱ ስለመጣ መሰለኝ ይቅርታ ያደረገችለት ሲመስለኝና ስገምት ልጅቷ ልቧ ሌላ ሰው ጋር ነው እንዴ? ልቧ ሌላ ሰው ጋር ነው ወይ? እንደዚህ ተጣማ ፊቷን አጣማ ማለት ነው። ኦ ማይ ጋድ። ለማንኛውም አባቱን ግን ሳላድንቀው አላልፍም። ምክንያቱም በቃ ቀስ በቀስ ነው ልጁን ነው ጫን ብሎ ማለት ነው እሷን እንትን ብሎ ያስታረቃቸው። ስለዚህ ስቴፕ ባይ ስቴፕ ነው። አሁን ዛሬ ይታረቃሉ፣ ነገ ደግሞ ካናዳ አትሄጂም ትባላለች እና ያው ነገ ቀረች ተብሎ አንድ ቪዲዮ ጠብቁ። እኔ ያቃለው ቀድሚያ ትናንት ጧት የሰራሁላችሁን ቪዲዮ አይታችኋላ። ሩታና ጋሼ የተገናኙ ብያችሁ ጧት፣ ከዛ ማታ ተገናኙ ያላችሁ። እንደዚህ ነው እኛ እንዴት እንደሚሰሩ አይዲያቸውን እናውቃለን። እና ብዙዎቻችሁ ደግሞ ዛሬ ጧት በሰሩት ቪዲዮ ኦ ማይ ጋድ ሰድባችሁኝ አይገልጹም። አረ በስመ አሞልድ እናንተ ምን አረኳችሁ? ምን አጠፋው? አንደውም አንቺ ነቅዝ ጥርሳ አረባስ ማአመራ ነቅዝ አይደለም በፈጠረሽ ነቀዝ አላልሽም። ጥርሳም ያልሽው ደግሞ እንደውም ጥርስ ያጫጭር ነው ማለት ስስቅ ጭራሽ አይታይም። በእናትሽ አስተክይልኝ። እንደው ጥርሴ ብዙም አያምርም፣ ፍልሽልሽ ያለ ነገር ነው። እኔማ አይመቸኝም የራሴ ጥርስ ለራሴና ጥርስ እንዳለኝ ስለነገርሽኝ በጣም አመሰግናለሁ። በነገራችን ላይ እና አትስደውኝ፣ በእውነት አትስደውኝ። እኔ እውነቱን ነው የምነግራችሁ። ጧት እምላችሁ ማታ ይፈጸማል። እኔ እኮ አውቃለሁ ምን እንደሚሰሩ ሁሉን ነገር ያውቃለሁ። በነገራችን ላይ ማን እንደማወራ መናገር አልፈልግም። ሁሉም ሰው ምን እንደሚሰሩ አውቃለሁ። እና ዛሬ ደመቀና ደመቁ በይፋ ታረቁ። እንኳን ደስ ያላችሁ። በእውነት ሰው ሲታረቅ ደስ የማይለው ሰው አለ ብዬ አላስብም። እኔ ደስ ብሎኛል፣ ማርያምን ደስ ብሎኛል። እኔ እወዳችኋለሁ። እናንተ ማልወዳችሁ ነው እንዴ መስራችሁ? የሚሰሩ መጥፎ ስራ ነው የሚያናድደኝ አንዳንዴ። እንዴ እውነቱን ነው የምናገረው። አሁን ሩታ ለምሳሌ ማለት ነው እስኪ ኢማጂኒው ካናዳ ልትሄድ ነው። ቤተሰቦቿን ቻው አላለችም። አማቷን ይቅርታ ጠይቅ እግሩ ስር ወድቅ፣ አባቷን ግን አልጠየቀችም። እሺ መውቀስ የለብኝም። ቅናት ምናምን የምን ቅናት አመጣሽብኝ? እንደ የምን ቅናት? እኔ ምን አስቀናኝ? በሩታ በምኗ ነው የምቀናው? ምን ነው እንደሷ እኮ ልብሴን እያወለኩ ጨርቄን እየጣልኩ ወንድ እየጠየቁ ዩቲዩብ መስራት እችላለሁ። አረ በፈጠራችሁ እኔ በክብሬ የሚመጣብኝ ሰው አልወድም። እኔ ክብሬን ማንም ሰው እናንተ በኮሜንት ብትሰድቡኝም ማለት አረ እናንተ ሰዎች ተው፣ ሌላ ወሬ አታስወሩኝ እናላችሁ ማለት ነው። ታረቁ። መታረቃቸው ደስ ብሎኛል፣ የእውነት ደስ ብሎኛል። ለምን መሰላችሁ? አሁን እርቁ እንግዲህ ሩታ ምን እንደምትል ልንገራችሁ። ታረቅን በቃ ያው አባቱ ስለመጣ አባቱን አክብሬ ነው የታረቁት። ደግሞ የታረቁት ልክ እንደ ፍቅርና አብርሽ እንደታረቁት ማለት ነው። ከዚህ በኋላ ሩታ ኤክስ ናት። ኦ ማይ ጋድ ኤክስ ማለት የበፊት ፍቅረኛ ማለት ነው። እና ከሄደች ኤክስ ናት የምትሆን ከዚህ በኋላ ከሄደች ማለት ነው። ግን እኔ ሲመስለኝና ስገምት ነገ ቀረች የሚል አንድ ቪዲዮ በአብርሽ ዩቲዩብ አለ። ቀረች ሩታ የካናዳ ጉዟን ሰረዘች፣ ትኬቱ ተቃጠለ ተብሎ አንድ ቪዲዮ ይሰራላችኋል ማለት ነው። እንጠብቁ ነገ ማታ። እና ከሄደች ግን ማለት ነው ከሄደች በቃ ገንዘብ ሴት ልጅ ገንዘብን እንዴት እንደምታሳድድ ያሳያል ማለት ነው። እውነት የነመላችሁ እና ከታረቀች በሱ ምክንያት መሄድ አለች። ከታረቀች በኋላ ታዲያ መሄድ ለምን አስፈልግ? እንዴት ናችሁ? ሰላም ብያችኋለሁ አላልኳችሁም ይመስለኛል። ደህና ናቸው አለው። እግዚአብሔር ይመስገን። ስራ እንዴት ነው ባካችሁ? እኔማ ዛሬ ይሄ እንደሚሆን አውቃለሁ። ታረቅ የሚል ቪዲዮ እንደሚሰራ አውቃለሁ ማለት ነው። ብዙዎቻችሁ ቀን አብረሽ ቲክቶክ ላይ ፖስት ያደረገውን ቪዲዮ አይታችሁ ስትሉ ነበር። እንዲሁ እኮ በጣም ነው የሚገርመኝ። ሀበሻ ሲባል የራሱ አሮባት የሰው ታማስላለች አሉ እና ታርቀዋል። መታረቃቸው ደስ ይላል። ምክንያቱም እንደዚህ ተቃቅመው እንደተጣሉ ፊቷ እንዳዞረችበት አትሄድም። ይሄ እኮ ግልጽ ነው እኮ እና ያው ይቅርታ መባባል ያለ ነው። እነሱ አሁን ይቅርታ ተባብለዋል። የተጣሉትን የተሰዳደቡትን ምናምን ያው ይቅርታ ተባብለዋል። ልጅቷ ግን ከልቡ አይደለም።
ከልቦ አይደለም። እንደው ፊቷን አጣማን እምላችሁ አታናግረው፣ አታዋረው። መጨረሻ ላይማ በተለይ ሴንሲቲቭ ፓርት ዛህራና ቻንድራ ሆኖ ነበረ እና አብረሽ በቃ ቢደባብሳት ቢያባብላት ምን ቢላት ኧረ ወፍ የለም። እኔማ ዛሬ ነው እንዴት አያችሁ መተቃቀፉ? ከአሁን በፊት አንድ ቤት እየኖሩ የእውነት እንደዚህ አይተቃቀፉም ነበር? ኧረ በስመ አብ ወልደ መንፈስ ቅዱስ። ለማንኛውም ከልቧ አይመስለኝም የምር የሆነ ወይ ሆዷ አልኩኝ ልቧ ውስጥ ሌላ ሰው አለ እንዴ ልበል፣ ሌላ ሰው እያሰበች ነው እንዴ እንደዚህ ፊቷን ያዘረችበት እንደዛ እየየ እያለች ካሜራ ፊት ማለት እያለ እሱ መኖራን ስለምኳ እያለች እያለቀሰች እንዴት ዛሬ ታርቀ ይቅርታ ብሏት እግሯ ስር ወድቆ እንዴት ፊቷን ታዞርበታለች? አስቡ ጋይስ፣ የሆነ ነገር ፓርትዩ እች ልጅ የምትሄደው ምንድን ነው? ካናዳ የሆነ ሰው ልታገባ ነው ወይስ ምንድን ነው? የኔ ጥያቄ። ጋሽዬ ደግሞ ተዋት ትሄድ እያለ ነው። ተዋት ትሄድ ምን ታውቃለህ እያለው ነው። አንደኛ ስቴፕ ባይ ስቴፕ ዛሬ ቅርታ ተባብለው ነገ ተመካክረው ነገ ቅሪ ሌላት ነው። ምርቃቴን ሳትቀበል አትሄጂም እያላት ነው። ቅሪ ሌላት ነው። ስለዚህ ቀረች የሚል ቪዲዮ ይመጣል ማለት ነው። ሁለተኛ ነገር ደግሞ የምትሄድ ከሆነ ደግሞ ወይም እምቢ ብለዋለች ማለት ነው። እሱን አባቱን ማለት ነው። በቃ መቅረት አልፈልግም፣ በቃ እንደዚህ አድርጎኛል፣ በቃ አልፈልገውም ብለዋለች ማለት ነው። እምቢ ብለዋለች። ከዛ እሱ ደግሞ ያው ሳላስታርቅ አልመለስም ስላለ አባትም ስለሆነ አባት እምቢ ያለች ረገጠች እንዳትባል በቃ ልክ እህትና ወንድም እንደሚሆኑ አይነት ይቅርታ አድርጋለታለች ማለት ነው። እንደዛ ነው የሚሆነው። ከሁለቱ አንዱ ወይ አንድ ነገ ሌላ ቪዲዮ አለ ቀረች የሚል ቪዲዮ፣ ሁለት ደግሞ እምቢ ብለዋለች አባቱ ስለሆነ ሰውም እንዳይወቅሳት እሱም ሳላስታርቅ አልመለስም ስላለ በቃ እንደዛ አይነት ነገር ነው። በቃ ለሱ ብዬ ነው ምናምን አይነት ነገር ነው የሚመስለኝ። ሜሪ ደግሞ እየተፈከረልሽ ነው። ሜሪ ዋናው አማሳይ እኮ እሷ ናት። ሜሪማ መገኘት አለባት። እና ሜሪ እንግዲህ እየጠፋሽ ነው። ዳኒ እየሮጠ ነበር አሉ። ለመጥፋት ሲሞክር ነው የተያዘው። እችን ህይወት ያበላሹ ሰዎች ሁሉ ማለት ነው ጋሽዬ ድራሻቸውን እያስጠፋቸው ነው። እና ያው አባት ይከበራል። እኔ አባቱን አድንቃለሁ፣ አከብራለሁ። እንደውም ማለት ነው የእሱን ጥፋት ሙሉ በሙሉ እሱን ነው ጥፋተኛ ያደረገው። ወደ ልጁ አልወገንም እና ምርጥ ሽማግሌ ነው። እውነት ለመናገር ልጁን እንደዚህ አድርጎ የኔ ልጅ እንዲህ አላለም። እሱን ልክ እንደ ጥፋተኛ አድርጎ እየወቀሰ ነበረ ለማስታረቅ ማለት ነው። ስለዚህ ያው ጋሽዬን አደንቃቸዋለሁ። እውነት ለመናገር ብትሄድም ባትሄድም እንደዚህ ቅርታ ተባብለው መሄዳቸው ጥሩ ነው። ቂም አዝለው መሄድ የለባቸውም። እና አብርሽዬ እንግዲህ ያው መሄዷን አልወደድም። ከሄደች በእርግጠኝነት በቃ አይቀጥሉም አብረው። በቃ ከሄደች አይቀጥሉም። ልጅቷ ፍቅሯን የምትፈልገው ከሆነ አትሄድም፣ የማትፈልገው ከሆነ ግን ትሄዳለች። ለአባቱ ብላ ነው የታረቀችው ማለት ነው። እሱ ስለመጣ ትልቅ ሰው ስለሆነ ሰው ስለሚወቅሳት ነው የታረቀችው። ካልሄደች እና ከቀረች ግን ያው ድሮም ትፈልገው ነበር ማለት ነው። እኔ ሲመስለኝ እንደዛ ነው። በነገራችን ላይ ቢፈላለጉ እኮ አንድ ቤት እየዋለ እያደረ ሰው እኮ ዝም የሆነ ተጣልቶ እኔ አይመስለኝም። ወይ ድራማ ነው ወይም ደግሞ እኔ በጣም ነው ግራም ያጋባ። አንድ ቤት እየኖረ ሰው እንዴት ተጣልቷል ይባላል? ተጣልተናል ይላል። እና እንግዲህ ነገ ወይ ቀርታለች ነው ወይም ደግሞ ትሄዳለች። ከሄደች ያው ከፍቅር ገንዘብን አስበልጣለች ማለት ነው። ድሮም አብርሽን የቀረበችው ለገንዘብ ነው፣ ለገንዘብ ብላ ነው። እና አሁን የተሻለ ሲገኝ ደግሞ ከፍቅር አስበልጣ ሄደች። ከሄደች ይለያያሉ እንዴ? ፍቅር ሰው ተራርቆ አይሆንም በጭራሽ። የማይሆን ነገር ነው። የተፋቀረ አብሮ የሚኖር የነበረ ሰው ተራርቆ ይኖራል ብዬ አላስብም። እንደውም ይሄ ክፍተት ተፈጥሮ በግፊት ታርቀው ምናምን እንደው ጋሽዬ እኮ ልጁን እኮ በግድ ቆንጥጦ ማለት ነው ያስታረቀው። ፈርቶ ነው አብርሽ የታረቀው። ፈርቶ ድንጉጥ እያለ ነገር ያለው እየተባለ ማለት ነው። እና በቁንጥጫ ቁንጥጥ አድርጎት ማለት አባቱ ልምዥግ አድርጎ ቂጡ ላይ ልምዝግ አድርጎ ሩታ እንዲታረቅ አድርጎታል። እንግዲህ ደስ ይላል። በተለይ መጨረሻዋን ፓርት ብትደጋግሙልን በጣም ደስ ይለን ነበር። ዛራና ቻንድራ ነው የሆኑት፣ ግን እሷ ፊቷን ማዞራ በጣም አናዶኛል። ለአንድ ቀን ሲሆን ምን አለ በፊት አስገድደሽ እያወራ እንደነበር ሂደሽ እንደማትጎመጭጭው እንዴት ዛሬ ባክሽ በሱ ጨከነብሽ ልብሽ? እኔ አይመስለኝም። የሆነ ፎንቃ ከሌላ ሰው ገብቶልሻል። እንደዚህ እየደባበሰሽ እንዴት ዝም ትያለሽ?
በጾም አታሳስቱኝ አንቺ ባለጌ የሚል አይጠፋም። ይሄም ባለጌ ነው። ያየሁትን ነገር ነው ያወራው። ለማንኛውም ይመቻችሁ። ስለታረቃችሁ ግን ደስ ብሎኛል። ማርያም ደስ ብሎኛል። በጣም ደስ ብሎኛል። አብርሽ ተስፋ ሊኖረው ይችላል፣ ትመጣለች የሚል ተስፋ ይኖረዋል ቢያንስ። እና በጎችዬ እንኳን ደስ አላችሁ። እናንተም እኮ ለእናንተስ ማን አላችሁ? እንኳን ደስ አላችሁ። ደመቀና ደምቁ ታርቀዋል። ባይ ባይ። ወዳችኋለሁ።